በዚህ ቪዲዮ ውስጥ ከጠዋቱ 12 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ የሚፈጸሙ የወገብና የመገጣጠሚያ ህመምን በዘላቂነት የሚቀርፉ የአይን ብርሃንን የሚያጠሩና የስኳር መጠን የሚያስተካክሉ 7 ወርቃማ የጠዋት ልማዶችን በዝርዝር እና በስፋት ተመልክተን ደረጃ በደረጃ እንማራለን። እነዚህ 7 ልማዶች በዕለት ተዕለት ህይወት ውስጥ ተከታትለው ማድረግ ሲጀምሩ በጥቂት ሳምንታት ውስጥ ብቻ በሰውነቱ ላይ የሚመጣውን ድንቅ የጤና የብርታትና የንቃት ለውጥ በአይኖ ይመለከታሉ። ስለዚህ ይህን መረጃ እንዳያመልጠው ቪዲዮና አሁን ላይክ ማድረግ ይጀምሩ። ይህ ጠቃሚ ትምህርትም ለብዙ ወላጆቻችን ወንድሞቻችንና እህቶቻችን እንዲደርስ ደግሞ ለምትወዷቸው ሰዎች ሁሉ ሼር አድርጉት። ለቻናላችን አዲስ አባል ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ሁልጊዜ የምንለቃቸውን ጠቃሚ የጤና ትምህርቶች የመጀመሪያው ተቀባይ ይሁኑ። እድሜው የጨመረ ሲሄድ ጠዋት ከአልጋው ሲነሱ የመገጣጠሚያ ህመም፣ የወገብ ቁርጥማት፣ የአይን ብዥታ በከፍተኛ ሁኔታ ያስቸግሮታል ወይስ ደግሞ በየቀኑ በቴሌቪዥን በሬዲዮና በማህበራዊ ሚዲያ የምናያቸውን የሚሰማቸው የጤና ምክሮች በስተውቦት የትኛውን አስቀድመው እንደሚያደርጉና የትኛውን እንደሚተዉ ግራ ተጋብተዋል? ቁርንፉዷ መቼ ልጠጣ? የተቀቀለ እንቁላልስ መቼ በላ ይሻላል? የጠዋት ቡናዬንስ ከጤናዬ ጋር እንዴት ይስማማል? የሚሉ 3 ጥያቄዎች በህሊና ውስጥ ሁልጊዜ ይመላለሱበታል። ዛሬ የሚጨነቁበትና ግራ የሚጋቡበት ጊዜ ፈጽሞ ያበቃል። በሺዎች ከሚቆጠሩ አስተያየታቸው የተውጣጡትን ጥያቄዎች በሙሉ በአንድ ላይ አጣጥመን አዘጋጅተንላቸዋል። አሁን ያለምንም ማወላወል ቀጥታ ወደ መጀመሪያው እጅግ መሰረታዊና በጣም ወሳኝ ወደሆነው የጠዋት ልማዳችን እንለፍ። ልማድ ቁጥር 1 የጠዋት ቅድመ መቅዳት ወይም የለብ ያለ ውሃና የቁርንፉድ ውህድ። ሰውነታችን ለሌሊቱ ሙሉ ከ8 ሰዓት በላይ ያህል ያለምንም የውሃ ግብዓት ሙሉ በሙሉ ደርቆ ይቆያል። በምሽት እንቅልፍ ወቅት በሰውነታችን ውስጥ ያለው የደም ፈሳሽ የመወፈርና በመገጣጠሚያችን መካከል ያለው ፈሳሽ ደግሞ የመድረቅ እድሉ በጣም ከፍተኛ ነው። አብዛኛውን የሀገራችን ሰው ጠዋት ከአልጋ እንደተነሳ ቀጥታ ወደ ትኩስ ቡና፣ ሻይ ወይም ምግብ የመሄድ የቆየ ባህልና ልማድ አለው። ነገር ግን በባዶ ሆድ የሚጠጣ ቡና ወይም ሻይ የጨጓራ አሲድን አላስፈላጊ በሆነ መንገድ ከመቀስቀሱም በላይ በውስጣችን ያለውን ውሃ አምጦ በማስወጣት ሰውነትን የበለጠ ያደርገዋል። ስለዚህ ጠዋት እንደተነሱ የመጀመሪያውና ዋነኛው ተግባሩ አንድ ትልቅ ብርጭቆ ለብ ያለ ንጹህ ውሃ በዝግታ መጠጣት ይሁን። ለዚህ መጠጥ የበለጠ ጤና ኃይልና ፈዋሽነት ለመስጠት ደግሞ በቅድሚያ በቁርንፉድ የተቀቀለ ወይም ሌሊት ሙሉ የዘፈዘፈ ውሃ መጠቀም እጅግ ተመራጭ ነው። ቁርንፉድ በውስጡ ባለው ኢጁኖል የተባለ ተፈጥሯዊ ንጥረ ነገር አማካኝነት በሰውነታችን ውስጥ ያለውን ብግነቶችን የማጥፋት ከፍተኛ አቅም አለው። ይህ ለብ ያለ ቁርንፉድ ውሃ ወደ ሆዳችን ሲገባ የአንጀታችንን የምግብ መፍጨት እንቅስቃሴ በቅጽበት በማንቃት ለዕለት ምግብ ዝግጁ ያደርገዋል። በሌሊት በሰውነታችን ውስጥ የተከማቸውን አላስፈላጊ ቆሻሾችና ቶክሲኖች በማጠብ በኩል የኩላሊታችንን ዕለታዊ ስራ በከፍተኛ ሁኔታ ያቃላል። ከሁሉም በላይ ደግሞ ሌሊቱን ደርቀው የነበሩ የመገጣጠሚያ ፈሳሾች ሲኖቪያል ፍሉይድ በማረስረስ የጠዋት ቁርጥማትና የጉልበት ህመምን ያስወግዳል። ይህንን ፈዋሽ ውሃ በሚጠጡበት ጊዜ በፍጹም ሳይጣደፉ ተቀምጠው እና በዝግታ ቀስ ብለው መጠጣት እንዳለበት ትልቅ ትኩረትን ይስጡ። አሁን ሰውነታችን የውስጥ አካሉን ካጸዳ እና ከተጠማ በኋላ ቀጥታ ወደ ሁለተኛው ድንቅ የጠዋት ልማዳችን እንሸጋግራለን። ልማድ ቁጥር 2 የ2 ደቂቃ የመገጣጠሚያችን መሳሰቢያ ወይም ሞባይሊቲ ስትሬች። በተለይ እድሜያችን እየጨመረ ሲሄድ ጠዋት ከአልጋ ስንነሳ የወገብ የጉልበትና የእግር መገጣጠሚያዎች ጥረት የማለትና የመወጠር ስሜት ማሳየታቸው የተለመደ ነው። ብዙ ሰዎች ህመሙና ቁርጥማቱን በመፍራት ሙሉ በሙሉ ከመንቀሳቀስ ይቆጠባሉ። ይህም መገጣጠሚያን የበለጠ እንዲደነድን ያደርገዋል። ነገር ግን ህመም እንዳይኖር ዋናው መፍትሄ አለመንቀሳቀስ ሳይሆን ትክክለኛውና ቀለል ያለው እንቅስቃሴ በየጠዋቱ ማድረግ ነው። የቁርንፉድ ውሃን ጠጥተው እንደጨረሱ ለአልጋው ቅርብ በሆነ ንጹህ ቦታ ላይ በምቾትና በተረጋጋ ሁኔታ ይቁሙ። እጆቹን ቀስ አድርገው ወደ ላይ ማንሳት፣ ወደ ጎንና ወደፊት ተዘረጋጉ። ትከሻውን ወደ ኋላና ወደፊት በክቡ ያንቀሳቅሱ። ወገቡን በዝግታ ወደ ቀኝና ወደ ግራ በክብ ያንቀሳቅሱ። ይህም በወገቡ አጥንቶች መካከል ያለውን ውጥረት ያላቅቃል። ጉልበቱን ትንሽ ጥፍ አድርገው ቀስ ብለው በመዘርጋት ወደ እግሮቹ የሚሄደውን የደም ዝውውር መጠን እንዲጨምር ያደርጉ። ይህ ቀላል የ2 ደቂቃ እንቅስቃሴ ወደ መገጣጠሚያችን ኦክሲጅንና አልሚ ምግብ ያካተተ ደም በከፍተኛ ሁኔታ እንዲፈስ ያደርጋል። በመገጣጠሚያችን መካከል ያለውን ግጭት በመቀነስ ቀኑን ሙሉ ያለ ህመምና ያለ ቁርጥማት በነፃነት እንዲንቀሳቀሱም ይረዶታል። ያስተውሉ፣ እንቅስቃሴውን በሚያደርጉበት ወቅት ራሱን ማስተማም እንጂ በፍጹም ኃይል መጠቀም ወይም በከፍተኛ ሁኔታ መወጠር የለበትም። አካላችንና መገጣጠሚያችን ካሳሰበን በኋላ አእምሯችንና ሆርሞናችን ወደሚያስተካክለው 3ኛው ልማድ እንሄዳለን። ልማድ ቁጥር 3 የጠዋት ተፈጥሯዊ ብርሃንና የኦክሲጅን ግብዓት። በአብዛኛው የሀገራችን ቤቶች ጠዋት ተነስተው በሩና መስኮቱን ዘግቶ በጨለማ ወይም በቤት ውስጥ የመቀመጥ ልማድ ሰፊ ነው። ነገር ግን የጠዋት ፀሐይ ለሰውነታችን ሆርሞን ማስተካከያና ለአጥንታችን ጠንካራነት እጅግ አስፈላጊ የሆነ የጤና ቁልፍ ይዛለች። ጠዋት ከ12 ሰዓት ተኩል እስከ 1 ሰዓት ተኩል ባለ ጊዜ ውስጥ ለ5 ወይም ለ10 ደቂቃ ያህል ደጅ ወጥተው ወይም መስኮት ከፍተው የጠዋትን ፀሐይ ይሙቁ። የጠዋት ፀሐይ በአይናችን በኩል ወደ አእምሯችን ሲገባ ሳርካዲያን ሪትም የተባለውን የእንቅልፍና የንቃት ሰዓታችንን ያመጣጥነዋል።
ይህም በምሽት ጊዜ ጥልቅና እረፍት የሚሰጥ እንቅልፍ እንድንተኛ፣ ጠዋት ደግሞ በከፍተኛ ንቃት እንድንነሳ ያደርገናል። በተጨማሪም የጠዋት ፀሐይ የአጥንታችንና የመጋጠሚያችን ዋና ጠባቂ የሆነውን ቫይታሚን ዲ በነፃ እንድናገኝ ይረዳናል። ፀሐይ በሚሞቅበት ወቅት ንጹህ አየር ወደ ሳንቦ በጥልቅ አፍንጫው እየሳቡ ወደ ውስጥ ያስገቡ። አየሩን በሳንቦ ውስጥ ለጥቂት ሰከንዶች አቆይተው ቀስ ብለው በአፉ በኩል ሙሉ በሙሉ አስወጡት። ይህ ጥልቅ ትንፋሽ የደም ግፊታችን እንዲረጋጋ ያደርጋል። የጭንቀት ሆርሞን የሆነውን ኮርቲሶል በከፍተኛ ሁኔታ ይቀንሳል። አሁን ሰውነታችን የፀሐይ ብርሃንና በቂ ኦክሲጅን አግኝቷል። በመቀጠል ወደ አራተኛውና ብዙዎቻችሁ ወደምትወዱት ልማድ እንለፍ። ልማድ ቁጥር 4 የቁርፉና የዝንጅብል ቡና አንቲ ኢንፍላማቶሪ ኮፊ። እኛ ኢትዮጵያውያን ለቡና ያለን ፍቅርና ቁርኝት ከደማችንና ከባህላችን ጋር በጥብቅ የተያያዘ እንደሆነ ይታወቃል። ነገር ግን የጠዋት ቡናችንን በሳይንሳዊ መንገድ የበለጠ ለጤናችን የሚጠቅም መድኃኒት ማድረግ እንደምንችል ያውቃሉ? ቡናውን አፍልታችሁ ከመጣችሁ በፊት ሊፈላ ጥቂት ሲቀረው የተቀጠቀጠ ቁርፉርና ትንሽ የተጨፈጨፈ ዝንጅብል አብራችሁ ጨምሩበት። ቁርፉርና ዝንጅብል በቡና ውስጥ ያለውን ከፍተኛ አሲድነት ይቀንሱታል። ይህም የጨጓራ ህመምተኞች እንኳን በሰላም እንዲጠጡ ይረዳቸዋል። የእነዚህ የቅመም ውህዶች በቡና ውስጥ መኖር በሰውነታችን ውስጥ ያሉትን የተለያዩ ብግነቶች ወይም ኢንፍላሜሽን የማጥፋት ኃይል አለው። ይህም የወገብ ህመም፣ የጉልበት ቁርጥማትና ጠዋት ደካሚ መነሳት ስሜትን በጥቂት ቀናት ውስጥ ሙሉ በሙሉ ይቀርፋል። ነገር ግን ትልቁና ዋናው ማስጠንቀቂያ በዚህ ፈዋሽ ቡና ውስጥ በፍጹም ስኳር መጨመር እንደሌለበት ማወቅ አለበት። ስኳር መጨመር የቡናውና የቅመሞቹን ተፈጥሯዊ የህመም ማስታገስ እና የጤና አቅም ሙሉ በሙሉ ያከሽፈዋል። የቡና ሰዓታችንን በጥንቃቄ ካጠናቀቅን በኋላ አሁን ደግሞ ልንጠነቀቀውና ልንተው ወደሚገባው አምስተኛው ነጥብ እንሸጋግራለን። ልማድ ቁጥር 5 የጠዋት ክልከላዎች ወይም የደም ስኳር ማበላሸትን መከላከል። ብዙ ጊዜ ጠዋት ባዶራችን የምንወስዳቸው ምግቦች እና መጠጦች የሙሉ ቀናችንና የጤናና የንቃት ሁኔታ ሙሉ በሙሉ ይወስኑታል። በባዶ ሆድ ስኳር የበዛባቸው ምግቦች፣ ኬኮች፣ የታሸጉ ጁሶች ወይም በነጣ ዱቄት የተሰሩ ምግቦችን መመገብ እጅግ ትልቅ የጤና ስህተት ነው። እነዚህ ምግቦች ወደ ደማችን ገብተው የደም ስኳራችንን በቅጽበት ወደ ላይ እንዲቆዘበዙ ወይም እንዲዛቡ ያደርጉታል። የደም ስኳር በአንዴ ወደ ላይ ሲወጣ ኢንሱሊን በከፍተኛ ሁኔታ ይረጫል። ይህም ከሰዓት በኋላ ከፍተኛ ድካምና የእንቅልፍ ስሜት ያመጣብናል። በተጨማሪም ይህ የደም ስኳር መዛባት የአይን ብዥታን፣ የወገብ ህመምን ወይም የመጋጠሚያ ብግነትን በከፍተኛ ሁኔታ ያባብሳል። ስለዚህ ጠዋት ባዶ ሆድ ጣፋጭ፣ ስኳር የበዛባቸውና በነጣ ዱቄት የተሰሩ ምግቦችን በፍጹም የማስወገድ ጽኑ ልማድን ያዳብሩ። መጥፎና ጎጁን ካስወገድን አሁን ደግሞ ለሰውነታችን ትክክለኛ ማዶ ወደምናቀርብበት ስድስተኛው ልማድ እንለፍ። ልማድ ቁጥር 6 ለአይንና ለአእምሮ የሚሆን የጠዋት ቁርስ። የጠዋት ቁርሳችን ደማችን የሚያረጋጋ፣ አእምሯችን የሚያነቃና አይናችን ከአደጋ የሚጠብቅ መሆን አለበት። ለዚህ ደግሞ በሳይንስ ከተረጋገጡ ምግቦች መካከል ከሁለት የተቀቀሉ እንቁላሎች በላይ የተሻለና የተሟላ ምግብ የለም። የተቀቀለ እንቁላል በውስጡ ከፍተኛ የፕሮቲን መጠንና ለሰውነታችን አስፈላጊ የሆኑ ጤናማ ቅባቶችን በበቂ ሁኔታ ይዟል። ከሁሉም በላይ ደግሞ የእንቁላል አስኳል፣ ሉቲን እና ዜዛንቲን የተባሉ አበይት ንጥረ ነገሮችን በውስጥ ይዟል። እነዚህ ንጥረ ነገሮች በቀጥታ ወደ አይናችን ጀርባ በመሄድ የአይን ሞራን እና የእድሜ መግፋት የሚያመጣውን የአይን ብዥታ ይከላከላሉ። እንቁላሉን ከአረንጓዴ ቅጠላቅጠል አትክልቶች ወይም ከሰላጣ ጋር አጣጥሞ ቢመገቡ አእምሮ ቀኑን ሙሉ በጥሩ ንቃት እንዲሰራ ያደርጋሉ። የጠዋት ቁርሱን በዚህ መልኩ በፕሮቲንና በአትክልት ያዘጋጁ የደም ስኳሩ ቀኑን ሙሉ ሳይዛባ የተረጋጋና መካከለኛ ይሆናል። አካላችንን፣ አእምሯችንና ሆዳችንን በሰላት ካስተካከልን በኋላ አሁን ደግሞ ወደ መጨረሻውና መንፈሳዊ ልማዳችን እንሸጋገራለን። ልማድ ቁጥር 3 የአእምሮ እረፍት፣ ምስጋና እና መንፈሳዊ ሰላም። የሰው ልጅ ሙሉ ጤና የደምና የአጥንት ብቻ ሳይሆን የሳይኮሎጂ የአእምሮና የመንፈስ ውህደት ውጤት እንደሆነ ማወቅ አለብን። በሀገራችን መልካም በዓል ጠዋት ሲነሱ ፈጣሪ ማመስገን፣ አእምሮ ማረጋጋትና ሰላምን ማሰብ ትልቁና የከበረ ቦታ አለው። ቁርሱን በልተው እንደጨረሱ ወደ ዕለታዊ ስራውና ሩጫው ከመጣሩ በፊት ለአንድ ወይም ለ2 ደቂቃ ጸጥ ብለው በምቾት ይቀመጡ። እስካሁን ስላደረገሎት መልካም ነገር ሁሉ፣ ስለ ጤናው ሁሉ፣ ስለ ህይወቱ ፈጣሪን በሙሉ ልቦ በጥልቅ አመስግኑ። ይህ የምስጋናና የጸጥታ ጊዜ በሰውነታችን ውስጥ ያለውን የነርቭ ስራ ወይም ፓራሲምፓታቲክ ነርቨስ ሲስተም ያረጋገዋል። የልብ ምታችን እንዲስተካከል፣ የደም ግፊታችን እንዲቀንስ፣ የበሽታ መከላከል አቅማችን በከፍተኛ ሁኔታ እንዲጎለብትም ያደርገዋል። መንፈሱና አእምሮ የተረጋጋ ሰው አካሉም ቢሆን ከህመም፣ ከጭንቀትና ከደካም የመነሳት ስሜት ሙሉ በሙሉ ነፃ ይሆናል። አሁን እነዚህ 7 ወርቃማ የጠዋት ልማዶች በአንድ ላይ አጣጥመን በዝርዝር ተመልክተን ተማምረን አጠናቅረናል። እስኪ ሁላችንም በደንብ እንድንይዛቸው በአጭሩና በጥቅሉ እንደገና በቅርብ ተከተል እናስታውሳቸው። አንደኛ፣ ጠዋት እንደተነሱ የረብ ያለ ወይም የቁርፉዳ በዝግታ መጠጣት። ሁለተኛ፣ የ2 ደቂቃ ቀለል ያለ የመጋጠሚያችንና የወገብ ማሳሰቢያ እንቅስቃሴ ማድረግ። ሶስተኛ፣ ለ5 ደቂቃ የጠዋት ፀሐይ መሞቅና ጥልቅ ትንፋሽ መውሰድ። አራተኛ፣ ያለ ስኳር በቁርንፉድና በዝንጅብል የተፈላ ቡናን መጠጣት። አምስተኛ፣ በባዶ ሆድ ስኳር፣ ጣፋጭና የነጣ ዱቄት ምግቦችን በፍጹም ማስወገድ። ስድስተኛ፣ የተቀቀለ እንቁላልና አረንጓዴ አትክልቶችን ለጠዋት ቁርስ መመገብ። ሰባተኛ፣ ጥቂት ደቂቆችን ለምስጋና፣ ለአእምሮ እረፍትና ለሰላም መስጠት። እነዚህን 7 ልማዶች ከነገ ጠዋት ጀምሮ በህይወቶና በቤተሰቡ ውስጥ በመተግበር የሚመጣውን አስደናቂ ለውጥ ይመልከቱ።
በነገራችን ላይ ከነዚህ 7 ልማዶች ውስጥ አሁን ላይ በህይወታችሁ አዘውትራችሁ የምታደርጉት የትኛው ነው? በኮሜንት አጋሩን። ቪዲዮ ጠቃሚና አስፈላጊ መረጃ አግኝታችሁበታል ብዬ ሙሉ በሙሉ አስባለሁ። ላይክ ማድረጋችሁንም እንዳትረሱ። ለሌሎች ወገኖቻችሁ፣ ለወላጆቻችሁ፣ ለወዳጆቻችሁ ይደርስ ዘንድ ቪዲዮን ሼር በማድረግ መልካምነትን ያሰራጩ። ለቻናላችን አዲስ አባል ከሆናችሁ ደግሞ ሰብስክራይብ እና የደወል ምልክቱን በመንካት ሁልጊዜ የምንለቃቸውን የጤና መረጃዎች ቀድመው ያገኙ። ጤናው የወርቅ ያህል ውድ ሀብቶ ነው። አካሉን አእምሮና መንፈሱን በፍቅርና በጥንቃቄ ይንከባከቡ። በሚቀጥለው ቪዲዮ በሌላ ድንቅ ፈዋሽና ጠቃሚ ጤና መረጃ እስከምንገናኝ ድረስ ሁላችሁም በጤና ቆዩልኝ። ሰላም፣ ጤና፣ ፍቅርና ሙሉ ህይወት ለእርሶና ለሙሉ ቤተሰቡ ይሁን። ለቻናላችን ተከታታይ ስለሆናችሁ እና ስለተከታተላችሁን ከልብ እናመሰግናለን። መልካም የታደሰና ህመም የሌለበት የጠዋት ጊዜ ይሁንላችሁ። ደህና ሁኑ።